ቀድሞ የተጠነሰሰው ሐሳብ የዛሬ 7 ዓመት ነው በ2002 ዓመተ ምህረት ከዛ ሐሳብን ወረቀት ከስክሪፕቶ ጋር በማገናኘት ተጀመረ ሲጻፍ ሲቀደድ ሲጣል ሲጻፍ ሲቀደድ ሲጣል በ2003 ዓመተ ምህረት 3 አባላት ያሉበት አንድ ኮሚቴ በማዋቀር የድርሰቱን ሥራ እንዲሰሩ ተደረገ የዚህ ድራማ ፕሮዲዩሰር ለመነሻ የሚሆን አንድ ስክሪፕት ጽፎ አቀረበ የመጀመሪያው ጽሑፍ ብዙ ነገሮችን ያካተተ በመሆኑ ወደ 8 ክፍል እንዲበተን ሆኖ የድርሰት ጽሑፍ ሥራው ተጠናቆ ሰኔ 1 ቀን 2003 ዓመተ ምህረት የመጀመሪያዎቹ 5 ክፍል ሥራዎች ቀረጻ ተጀመረ እንግዲህ ቤቶች ድራማ በኢትዮጵያ ቴሌቪዥን ታሪክ የመጀመሪያው ሲትኮም ነው እንደ ሲትኮም በጣም ብዙ ውጣ ውረዶች ነበሩ ስንጀምር በተለይ ከዓመት በላይ ነው አየር ላይ ለመውጣት የፈጀብን የቤቶች ድራማ አጀማመር በኢትዮጵያ ቴሌቪዥን በነበርኩበት ጊዜ በአብዛኛው የነበሩን ድራማዎች ሲሪያል እና ትንሽ ሲሪየስ ነገር ስለነበሩ ሰውን ሊያዝናናው የሚችል ኮሜዲነት የሚያዘብል ድራማ ስንፈልግ አንደኛው የመጣው የቤቶች ሐሳብ ነው በብዙ ድክመቶች የተሞላው የመጀመሪያዎቹ ሥራዎች ቀረጻ ተጠናቆ ወደ ኢቲቪ ገባ ሥራው ግን አየር ላይ ሊውል አልቻለም ብዙ ድክመቶች ነበሩበትና የድርሰት ይዘቱ ቀላልነት እድገት አልባ መሆን የዝግጅትና የትወና ድክመት የቀረጻ ደረጃው ዝቅተኛነት ጎልተው የታዩበት ነበር ያየውነበት ዋና ምክንያት ገጸ ባህሪያት አሳሳል ላይ በጣም የመጀመሪያ ጥንቃቄ ይፈልጋል ስክሪፕቱ አክቹአሊ ጥሩ ነበር ስክሪፕቱ ላይ በጣም ቢዩቲፉል ነበር በጣም የሚያምር ስክሪፕት ስለነበረ እኒዮ ፕሮዳክሽን ብለን የመጀመሪያ ቀረጻ እንዲከናወን ፍቃድ ሰጠን ከዛ በኋላ የመጀመሪያ ቀረጻ 5 ክፍል ሲመጣ ግን ያልጠበቅነው ነው በዛ ውስጥ እንግዲህ በጣም ብዙ ፈተናዎች ነበሩ ግን ትልቁ ጥንካሬ ብዬ ማስበውን የጥላውን ጥንካሬ ነው ድራማ እስኪጀምር ድረስ ፕሮዳክሽን ቀርጾ መመለስ ማለት ከባድ ነው ግን እሱ የተሻለ ነገር እንዲወጣ ማለት የጋራ ስራ ነው ኮሜንት ስናደርገው ምኛጋም የሱ ስራ ጥሩ እንዲሆን ነው የጋራ ስራችን ስለሆነ የሱ ስራ ጥሩ ሆነ የኛም ስራ ጥሩ ሆነ ማለት ነው 2004 ዓመተ ምህረት ብዙ ጥናቶች ተደረጉ ስክሪፕቶች እንደ አዲስ መጻፍ ተጀመሩ አንዳንድ ገጸ ባህሪያትን የሚተውኑ አክተሮች ለውጥ በማድረግ የተዋንያን መረጣ በማካሄድ በአዲስ መልክ የቀረጻ ሥራ ተጀመረ ያለማጋነን በተለይ ክፍል 1 እና 2 ከ5 ጊዜ በላይ እየተቀረጸ ኤዲት ተደርጎ ታይቶ ሲወድቅ 2004 ተጠናቀቀ በመጀመሪያ እኔ ስለ ቤቶች ስናገር ቤቶች ለኔ ትልቅ የሥራ ጽናትን ያሳየኝ ድራማ ነው ምክንያቱም ረጅም ጊዜ ይሄ ድራማ አይሆንም ካስቶች መቀየር አለበት ምናምን በሚባል መንገድ ውስጥ ነው ያለፍኩት ከ2003 ጀምሮና ደከመኝ በቃኝ ሳልል ስራውንም ስለምወደው በጽናት መጠበቄ ለዚህ በቅቻለሁ እግዚአብሔር ይመስገንና በዚህ በጣም ደስተኛ ነኝ ያን ጊዜ ካስቶች በሚቀያየሩ ጊዜ እኔ በቀየር ኖሮ ዝም ብዬ ቅዳሜ ማታ ቤቶች ሲጀምር ስቅስቅ ብዬ ማለቅስ ነው ይመስልኝ ቤቶች ሲጀምር መጀመሪያ የመጨረሻው ካስት ነኝ እኔ ሙሉ ክሩ ተሟልቶ በጣም ብዙ ተዋህደው ከኋላ ነው የገባውትና ለኔ ደስ የሚልም የሚያስደነግጥም ነበር ያለኔ ቤቶች ሲጀምር ይሄ ነገር ይመጣል ብዬ ጭራሽ አልጠበቅኩም እኔ እንትኑንም አላቀው ጀነሩን ጭራሽ አላቀው እኔ የነ ኮዝቢንም ምናምንም ማየት ኮዝቢ ነው ብዬም ጀነር አይመስለኝም አላየም ከዚህ በፊት እንዳጋጣሚ ነው ማየው ግን ከዛ በኋላ ሳይለካ አንደኛ አይነት ፎርማት ነው ብዬ አስባለሁና አላቀው ምን እና ስክሪፕቱን ሲደርሰኝ ያኔም ትምርት ቤት የሚስማርም ስለነበር በቃ የሆነ እንዲ ክሪቲሲዝም ምናምን እንማርም ስለነበር እንደዛ ለማየት ሞክረን ምን ሊሰሩ ፈልገው ነው ለማንኛው ዝም ብሎ መስራት ነው የሚያዋጣው ምናምን ብዬ ዝም ብዬ 2005 የተወሰኑ ተዋንያኖችን በመቀየር እንደገና በአዲስ መልክ ሥራ ተጀመረ 8 አይነት ወጥ ሰርቼ ጨረሰ ተርጌ በለው ምንድነው ነገሩ ምንድነው ምን ሆነሻል ሻሼ እንዴ ጋሼ 8 አይነት ወጥ ሰርቼ ገና ከመምጣቱ 6ቱ ብቻ ቀረ ዶሮዋንም አጥንቷንም ስጋዋንም መጣጣረው
ስለ ደግነት የተጻፉ መጽሐፍትና ጥናታዊ ወረቀቶች ናቸው። ለደግነት ምንም ምክንያት አያስፈልገውም። ዝም ብለህ ስጠኝ ሻውን አባብዬ። ልስጥሽ 200 ብር። እንደዛማ ከሆነ አባቢ ለኔም 300 ብር ስጠኝ። እንደዛማ ከሆነ ለኔ ደግሞ 400 ብር ስጠኝ። እቴ እኔ እንደውም አንድ አይዶይ አለኝ። አይዶይ? የምን አይዶይ? እናቴ እንቦይ ማለት ነው። ሁለተኛው ደግሞ አስፈላጊውን ነገር በአስፈላጊው ጊዜ ማድረግ ማለት ነው። ባጭሩ ከውስጥ በመነጨ ርህራሄ ያለ ምንም ነገር አስፈላጊውን ነገር ማድረግ ነው። ግን ዋናው ጥር 4 ቀን 2005 ዓመተ ምህረት የመጀመሪያው ቤቶች ክፍል 1 አየር ላይ ዋለ። ተነሱ ልጆች ምዕራፍና ርስቴ ልብሳችሁን ልበሱ። ተነሱ። ምን ይሻላል እንደው እዚህ ቤት በቃ ያስቀመጡትን ዕቃ ማግኘት አይቻልም? ያኖሩበት ቦታ አይገኝም ማለት ነው። ምን ጠፍቶብሽ ነው ማሚ? ማታ ምዕራፍ እዚህ ጋር ተኝታ አልነበረም? እንግዲህ አንሶላን ረገፍ እያደረግሽ ፈልጊያታ። ታዲያ እንዲህ እየመጣ እየተሟዘዘ ሲያስቸግርሽ ግንባሩን በይው። የማንን ግንባር? ካት ወደ ሁለተኛው ሲንሸጋገራለን። ለሞከር ብዬ ጂም ሰራ ነበርና የዛ ክፍል 1 የተላለፈበት ሰሞኑን አንድ ሰው እየመጣው አይተውኝ ያቆጥቋጣ አባትሽ ከፈለልሽ አሉ። አዎ ከፈለልኝ። አይዞሽ ሐሳብ አይግባሽ፣ ከዚህ በኋላ እኔ ከፍላለሁ። የጀመርንም ሰሞን ህዝቡ ምንድን ነው የሚያጫጫችሁ ምናምን እና አልገባውም። በጣም ፈተና ነበረብን ማለት ቅዳሜ ታይቶ እሁድ ወደ ውጪ መውጣት ጓደኞቼ ማየት ምናምን ሁሉ በጣም ሼም ያስይዘኝ ነበርና ህዝቡ ለመደ፣ ገባው። ጫጫታችን ትርጉም እንዳለው ምናምን ገባው። ዛሬ ላይ ሆነን ስናስበው በወቅቱ ከተቀየሩት ተዋንያኖች መካከል አንዳንዶቹ ከነሱ በሙያ ክህሎት ማነስ ሳይሆን በጊዜው ሁላችንም ለዚህ ሲትኮም እንግዳ በመሆናችን ከራሳችን አቅምና ግንዛቤ ማነስ ምክንያት ያጣናቸው ምርጥ ተዋናዮች እንደነበሩ እንገነዘባለን። ነው ቤተሰቦቼ ዝምታው ምንድነው? ምሳ ላይ ደረስኩ። እንዴት ናችሁ? አስወጡልኝ! የልጅ አስወጡልኝ! ከትቤ በእጄ ሰበብ ከመሆኑ በፊት የበጄ ሰበብ እንዳይሆን አስወጡልኝ! ሰርሽ ተረጋጋችሁ። መጀመሪያ አድርጎት እንደሆነና ደግሞ ጠይቅ ልቀመጥና አሳቡ ደግሞ ምንድነው የምትይው? በአይኔ መብረቱ እኮ ነው ያየሁት። አድሬው አደካደል ተመረካ በአደባባይ ሲጋራ ማጨስ ጀመርክ። ምንድነው የምታወራቸው? የምን ሲጋራ ነው? ምንድነው? እንዴት እንደዚህ ፍም ከምረህ እሳት ለኩሰህ ጭሱ ቦል እያለ አይቻለሁ እንድልህ ነው? ማሚ ርስቴ በዛብህ። አባቢ ተሳስቶ ነው። እኔ አላረኩትም፣ በጭራጭ አላረገው ነው። ይሄ እርግጠኛ ነህ? እኔ ቅጥፈት አልወድም ታውቃለህ። እውነቷን ብቻ ተናገር። አርገዋል አላረከው? ማሚ አላረኩትም። ዘሩ ይሙት አለ። አላስጅብን አንተ ዘሩ ይሙት ይላል እንዴ? አሉኝ እኮ ትንንሽ ልጆች ማሳድጋቸው። አንተማ ተመርቀሃል፣ ራስህን ችለሃል። ዘሩ ይሙት ደግሞ በስሜ ይምላል እንዴ? ተረጋጋ እንዴ። አርጎትም ቢሆን እኮ ቁጭ ብለን በውይይት ነው እንጂ መፍታት ያለብን በዱላ መፍትሄ አለ እንዴ? በውይይት ከማን? ከዚህ ጋር ነው ቁጭ ብዬ የምወያየው? ከዚህ ጋር በእንግዲህ ጀሚል አታምጣው። ብቻህን መወሰን በዱላ ችግሩ መፍታት መብት አለ። በቃ አዛልች አባወራነቴን እየተፈታተንችው ነው። አይደለም ዘርዬ በእርግጥ ባይኔ በብረቱ አይቼዋለሁ የምትል ከሆነ የፈለግከውን ውሳኔ መወሰን ትችላለህ። አባቢ ሲጋራ ሲጨስ አይተሃል፣ ግን እኔ አይደለሁም የሚያጨስኩት፣ ጓደኛዬ ነው ያጨስኩት። እሺ ታዲያ እንዴት ከሱስ ጋር ትገጥማለህ? እኔ አልገባኝም። ምንድን ነው ይሄ? ከማን ጋር ነበር? ከቴዶ ጋር። ከዛ ከሌባ ጋር እኔ እኮ አንተ ግርም ድንቅ እኮ ነው የምትለኝ። መቼ ነው አንተ ልብ የምትገዛው? ከሌላ ሰውስ ጋርስ መቼ ነው የምትውለው? ያሳዝናል። እንዴት ተመልሰህ ከሱ ጋር ትገጥማለህ? ይቤ
አባቢ እኛ ነን ደርሰንላል። አይዞህ አባቢ። እሳቱ በቁጥጥር ስር አውለነዋል። ደወለ። ሄሎ፣ አቤት። ጢሞ ይሰማል ወይ? እኔ አይሰማኝም። ጢሞ አንተ ይሰማሃል ወይ? ሄሎ ወይ ሄሎ ሄሎ ያዝልኝ እንጂ ምን ሄሎ ቁጥር ያዙ 7 6 4 ይሁንና ስራው ቀጠለ። 74 ገደማ ርዕሶች መጡ። ቤታችን፣ የኛ ቤት፣ ቤተሰብ፣ ቤት ለቤት፣ ቤቶች፣ ከቤት፣ እዚህ ቤትና የመሳሰሉት። ይሁንና ቤቶች ሚዛን ደፋና ቤቶች ርዕሱ ሆኖ ጥር 4 ቀን 2005 ዓመተ ምህረት የመጀመሪያው ክፍል አየር ላይ ሲውል የፈጠረብንን ደስታ ለመግለጽ አቅምም ቃልም አልነበረንም። ቤቶች ምንድነው? ለስሊም ስንት ነው የሚከፈለው? 30 ብር 10 ነዋ። 500 አይ ማሜ ቀደም ሲል እንደገለጽነው ሲትኮም ድራማ ለኛም ለጣቢያውም ለተመልካቹም አዲስና እንግዳ ስለነበረ ክፍል 1 እና 2 የገጸ ባህሪያት የመቸትና የመሳሰሉት መተዋወቂያ ሆኖ ከክፍል 3 ጀምሮ ታሪክ፣ መግቢያ፣ መካከለኛና መደምደሚያ ያለው የተስተካከለ ቅርጽ ይዞ መጓዝ የሚችል ቤቶች ሲትኮም ድራማ ማቅረብ ተጀመረ። ይውላ አታነሱ። በፊት እኮ እንኳን ደውዬ አይደለም ገና ኮል ሚ ባክ ስልክ ተረክ አድርጋ አሽቲ ነበር የምትለው። አሁን ይውላ አራዳ ልጅ አምጣሱክ አራሹ ሙዴሎ ተንካ ቋንተ ቺክ ጠሮባት ዮናስ ስንት ጊዜ ነው የምነግርህ? ማፊ ለኔ ቺክ ብቻ አይደለችም ላሜም ናት አልኳት። ላሜ ሰውዬ ዘሩ ቀለጠ። አሰሩ ምንድነው ነው? ምግብማ ምግብ ነው። እኔ ልብስ ነው ወጣኝ። ግን ለማን? ለእንዳልክ ጓደኛ ነው። ቤቶች ደጆች አዛሪ የዛሬ ጥቁር እንግዳ ይሽልሽ መጥቻለሁ። ጎሽ እናንተ ተነሱ እንጂ ሶፋውን ለእንግዳ ልቀቁ። በቃ ፊልሙንም አጥፉት። እንዴ ዛሬ ማን ነው የመጣው እንግዳ? አሌክስዬ ነው። ማን ነው ደግሞ እሱ? አይ አንቺ እንኳን አታውቂውም። ከአሜሪካን የመጣ የእንዳልክ ጓደኛ ነው። የእንዳልክ? አዎ። ልጆች ምንድነው የሚያጨቃጭቃችሁ? አይ ዝም ብለን ነው አባቢ። ውሸቷን ነው አሲዘን። ምንድነው ደግሞ ያስያዛችሁ? እኔ እንዳልክ ስልክ ልኮልኛል ብዬ እሷ ደግሞ አላከልን ብላ። አይ የልጅ ነገር እኮ ሆኖ ነው። ታዲያ አሁን ምኑ ያጨቃጭቃል? ያው ራሱ ባለቤቱ አሌክስ እያለላችሁ አይደለም እንዴ? እሱን አትጠይቁትም? አሌክስ እባክህ ንገርና ገላግላቸው። ማንኛቸው ናቸው ትክክል? it's good አይ it's good አይደለም። ልኳል አላቀም። እሱ ሊልክ ነበር። እኔ ግን ቸኩዬ ስለነበር አይ ካንት። ዘሩ ቀለጠ እና ባዶ ጅን ምንም ነገር ሳትይዝ ነው የመጣው? ኦፍ ኮርስ አትበልብኝ። ይሄ ቤት ግን የትልቅ ሰው ቤት መሆኑን አታውቁም? እናውቃለን። ተላይ ታሞራይታ ተታች ተጥንቸል ሩጫ የፈጠነ እንደ ቆቅ የነቃ ጥበቃስ ያለበት መሆኑን ታውቃላችሁ? አረ እናውቃለን። አረ ያወቃችሁም አልመሰለኝ። አሳውቃችሁ እንጂ
ረጃጅሙን አጋደመና አጭራጭሩን ደራረበና ጥሩ ነው እንጂ ወቆመቻው ግና ከድክ ነው የወንዶች ጀግና ምድረ ፍየሉላ ይኸው እንግዲህ ምን ማለት ዘሩ የለም ወይ? ምንድን ነው እሱ ሰውዬ? ይረጋጉ እንጂ እንደ መጀመሪያ ተፈትሾ ተረጋግቶ ነው ወደ ላይ ብብት። እኔ የሚፈትሽ ነገር ይፈትሽ ወደዛ። ዘሩ የለም ወይ ነው የምልህ። እርሶ ሰውዬ ያደው እንጂ ምን ግንፍል ይላሉ። ሞራ ነው። እሳቸውማ ምን ይሆናሉ? ምን ከመሰለ ቢዝነስ ላይ መሰለ አፈናቅሎ ያመጡ። አንድ ሰዓት ባልሞላ ጊዜ ውስጥ ቆነ ይነሳል። ክፍል 30 የመጀመሪያ ሲዝን አልቆ ወደ ሁለተኛ ሲዝን ስንሸጋገር በርካታ የህዝብ የተመልካችና የባለሙያ አስተያየቶች ጎረፉ። በጣም ትልቅ ማስተማሪያ የሚሆኑ ገጸ ባህሪያትን እዛ ውስጥ አይቻለሁ። ሁላችን ውስጥም ያለ ነገር ስለሆነ ሁሉንም ፋሚሊ ስቧል። የቀለደ ምን እያለ ቢሆንም ግን ለኛ ትልቅ ትምህርት ነው። በቤተሰብ ዙሪያ ላይ የተመሰረተ በመሆኑ በጣም ያዝናናል። በቃ ቤታችን የምናየው ነገር ሁሉም ሰው ተወክሏል። ከህፃን ጀምሮ እስከ አዋቂ ድረስ አለ። ሲጀመር ሲታሰብ እኔ ጥሩ እንደሚሆን በጣም እርግጠኛ ነበር። በትንሽ ነገር በትልቅ ነገር ላይ የጋራ የሆነ ውሳኔዎች አሉ። ኢትዮጵያዊ ነው ድራማው። ጥሩ አዝናኝና ጥሩ ደስ የሚል ፕሮግራም ነው። ምክር አዘል አስቂኝ የሆነ ኮሜዲ ድራማ ነው። ደስ ይለኛል፣ ይመቸኛል። እኔ በጣም ደስተኛ ነኝ። ሌላ የቴሌቪዥን ድራማ ሌላ ዘርፍ ማለት ነው። ቤቶች ድራማ የደረሰበትን ድል እናንተ ታውቃላችሁ። አሁንም ለቤቶች ድራማ በድላችሁ ላይ አትተኙ። ዘሩ ቀለጠ። ይህ ለኛ በቂ አቅም መፍጠሩ ብቻ ሳይሆን የማይነጥፍ የጥበብ ሥራ ያለው ህዝብ ነውና የተለያዩ ጸሐፊዎች ከህዝቡ መሃል መነሳሳት መጻፍና መሳተፍ ጀመሩ። ህዝብ ጉልበት ነው። ህዝብ አቅም ነው። ህዝብ ዕውቀት ነው። ለኛም እዚህ መድረስ ለ4 ዓመት ቆይታችን ክፍል 158 መድረሳችን መወለድ፣ ዳዴ፣ ቆሞ መራመድ፣ ማደግ መጎልበታችን ህዝብ ነው። እንዴት ነበር የምተኛው? ዋው! መጀመሪያ እንዲህ ወጣው እንዲህ ዘረጋለሁ። ሐረግ ኖ ኤሪ ነው ያልኩት። you know ኤሪ? ኤሪ? yes ኤሪ። ምን ማለት ነው ኤሪ? ያው ሰሜ ሲቆላመጥ ነው። ሌላ ምን ሊሆን ይችላል? you know ፋዘር ድሮ በጣም ድሮ ማለት ነው ክፍለ ሀገር እያለሁ ሰሜ አረጋሽ ነበር። ከዛ እዚህ ካምፓስ ከመጣሁ በኋላ ጓደኞቼ ሁሉ ኤሪ ሲሉኝ በቃ ኤሪ ሆኜ ቀረሁ። ወይ ኤሪ! አውጋሽ የሚለብስ ያለው ነው። ሻሼ ከቅድም ጀምራ አትናገር አትጋገር ይሄው ናት እንግዲህ። እናገራለሁ። ምንድን ነው አንቺ? እንደ ጋሽዬ
በምንም በቁመት ይመስለኛል ሻሼ። አደርጋለሁ። ሻሼ ምንድን ነው የምታወሪው? እንዴት የጓደኞቼ በሙሉ ሄዱ አለሁ። እኔ ሻሼ ግን ያውም 6ኛ ክፍል ሆኜ ለአረብ ሀገር እንሳለሁ። ዘሩ ቀለጠ። አንቺ እስከ ዛሬ ያልነበረብሽን ነገር ማን ነው ዛሬ አምጥቶ ውስጥሽ የከተተው? እንደ ጋሽዬ ጓደኞቼ በሙሉ አረብ ሀገር ሄደው ለቤተሰቦቻቸው የእንጨት በር ገንጥለው የብረት በር ሲገጥሙ፣ የእንጨት መስኮት ገንጥለው የብረት መስኮት ሲቀይሩ፣ እኔ ሻሼ ግን ስንት ዓመት ሰርቼ ጫማ እንኳን አልቀየርኩም። እና ታዲያ እኔ ምን ላርግሽ? አንቺስ ሄደሽ የቤተሰቦችሽን የእንጨት መስኮት ነቅለሽ የብረቱን አትተኪውም? አትገጥሚላቸውም? ደሞዝሽን ከልክየሽ አውቃለሁ። ምን አጉድዬብሻለሁ? ጭማሪ እንኳን ከልክየሽ አውቃለሁ ወይ? እንዴት አድርጌ ልቀይረው? ጋሽዬ ስንት ቀዳዳ ላይ አይበቃኝማ። ወይኔ ሻሼ ተሁሉ ደግሞ የሚያናድደው ከጉዳይ እኮ ነው። ክብር ሆነ የአረብ ሀገር ሊሄድ እንግዲህ ቁርጥ ያርግበት የሆነች አልማዝ ይሁን ድንግዜ ከምትባል ሴት ጋር ተመሳጥሮ አረብ ሀገር ሊሄድ ጓዙን ሸክሟል። አደጋል። ወይኔ ጉዴ! ዘሩ ቀለጠ። አሁን የት ነው ያለው እሱ? ግቢ ውስጥ የለም። በቃ ኤምባሲ ሄዷል ማለት ነው። ጋሽዬ በቃ እዛ ሀገር ሊሄድ ነው ማለት ነው። በሀገር ውስጥ በኢትዮጵያ ምድርና በሰሜን አሜሪካ፣ በአውሮፓ፣ በመካከለኛው ምስራቅ፣ በእስያ፣ በአፍሪካ፣ በአውስትራሊያ በየትኛውም የዓለም ክፍል የምትገኙ ውድ ኢትዮጵያውያን ወገኖቻችን ስላያችሁን፣ ስለተከታተላችሁን፣ ሐሳብ አስተያየቶቻችሁን ስላካፈላችሁን ልባዊ ምስጋናችንን እናቀርባለን። ሰላም ለኢትዮጵያችን። ውድ ቤተሰቦች በቅድሚያ አሽቲ ጥብሱ የቤተሰባችን አካል ነው ብላችሁ አምናችሁበት ፈቅዳችሁበት ቀኝ እጃችን ነው ግራ እጃችን ነው እጃችን ነው ብላችሁ አምናችሁብኝ እዚህ ስለመጣን በጣም ነው ደስ ያለኝ። አባዬ ሙት ደስ ነው ያለኝ። በቃ በጣም ነው ማመሰግናችሁ ሞዳችሁ። በመቀጠል ምንድነው ይሄ የምታዩት ከዚህ ጀምሮ እስከዛ የተንጣለለው ግድብ አታውቁ እንዴ? ይሄ በቃ ምን ይላል? ቆይ እኔ ግን ማን ነኝ? ምንድን ነኝ? ምን አቅላለሁ? ምን እንደሆንክ